የኢትዮጵያ ታምርት ንቅናቄ ከስሙ ጀምሮ ስናየው ስያሜው ፓወርፉል ነው፣ ኃይል ያለው ነው። ኢትዮጵያ ታምርት ነው የሚለው በውስጡ ኢትዮጵያ ታምርት ለሀገር ውስጥ የሚሆን ነገር ታምርት፣ ኢትዮጵያ በተጨማሪ ለውጭ የሚሆን ነገር ታምርት፣ በጥራት የሀገር ውስጥ ግብአትን ትጠቀም፣ ምርቶች እንዳያንሱ ይሁን፣ እግረ መንገዱ ከዚህ ፊት ሲያመርቱ የነበሩ የተለያዩ ኢንዱስትሪዎች፣ ፋብሪካዎች ራሳቸውን አነቃቅተው ወደ ተሟላ ስራ ይግቡ የሚልና የመሳሰሉትን ተለቅ ያለ ሀሳብ የያዘ ነው። በማዕከላዊ ኢትዮጵያ ክልል የመጀመሪያ ስራ ያደረግነው የኢንዱስትሪዎች ያሉበትን ደረጃ የመለየት ነው። ኢንዱስትሪዎች ያሉበትን ደረጃ ለመለየት የተጠናከረ ቲም አዋቅረን በያሉበት ቦታ ሄደው ቁጥራቸው ከ569 በላይ አምራች ኢንዱስትሪዎችን ለይተናል። የመጀመሪያው ስራ እነሱን መለየት ነው። ከለየም በኋላ ሁለተኛ ያደረግነው ስራ የንቅናቄውን መሰረት አድርገን መጎብኘት ነው። ያሉበትን ደረጃ መጎብኘት፣ ደረጃቸው ምን ይመስላል። ደረጃቸውን ስንጎበኝ በሶስት ደረጃ ነው ያገኘናቸው። የመጀመሪያው ደረጃ በተሟላ ስራ የሚሰሩ አሉ። ሁለተኛ በአነስተኛ የሰው ኃይል አነስተኛ ምርት የሚያመርቱ አሉ። ሶስተኛ ስኬሌተኑ የፋብሪካው ስኬሌተን አለ። ልዩ ልዩ ማሽኖች ገብተዋል፣ ነገር ግን ወደ ማምረት አልተንቀሳቀሱም። እነዚህ ሶስት ነገሮች ወደ መጀመሪያው ለማምጣት የኢትዮጵያ ታምርት ንቅናቄ በክልልና በዞኖች ልዩ ልዩ ኮንፈረንሶች እንዲከናወኑ ነው ያደረግነው። ይሄ ኮንፈረንስ መሰረት አድርገን ወይም የኢትዮጵያ ታምርት ንቅናቄ መሰረት አድርገን ወደ ተሟላ ስራ ስንገባ ስራ ያልጀመሩት በሙሉ ወደ ስራ እንዲገቡ ተደርጓል። አሁን ከነበረን 500 ምናምን አብዛኛው ወደ ስራ ገብተዋል። መጀመሪያ አካባቢ ኢትዮጵያ ታምርት ንቅናቄ ስንጀምር ግማሽ የሚሆኑት ማምረት ተግባር ላይ ያልነበሩ ሁሉን ነገር ጨርሰው ቁጭ ብለዋል። የኢትዮጵያ ታምርት ንቅናቄ ስራ ውስጥ ያልገቡ ኢንዱስትሪዎች በተሟላ ሁኔታ ወደ ስራ እንዲገቡ አድርጎልናል። የነበራቸውን ምርታማነት መጠን እንዲጨምሩ አድርጓል። በሶስተኛ ደረጃ ከውጪ የሚመጡ አንዳንድ ምርቶችን በአገር ውስጥ እንዲመረቱ አድርጓል። ሌላ ግብአት፣ የተለያዩ የአገር ውስጥ ግብአት መጠቀም የሚገባቸውንም እነሱንም በብዛት እንዲጠቀም አድርጓል። እነዚህ በኢትዮጵያ ታምርት ያገኘናቸው ጥሩ ነገሮች ናቸው። ይሄ ብቻ አይደለም። ኢንዱስትሪዎች በየአካባቢው በተሟላ ሁኔታ ወደ ስራ ሲገቡ ምርት ማምረት ብቻ ሳይሆን የስራ እድል ፈጠራንም በተደራጀ ሁኔታ አጠናክሮልናል። በፊት በኢንዱስትሪ አካባቢ ተፈጥሮ የነበሩ የስራ እድሎች ብዙ አልነበሩ። አሁን ኢትዮጵያን ታምርት ንቅናቄ ከጀመርን በኋላ የማምረት አቅማቸውንም በሁለት ፈረቃ ያደርጋሉ፣ አንዳንድ ቦታ በሶስት ፈረቃ ያደርጋሉ፣ አንዳንድ ቦታ በአንድ ፈረቃም አድርገው ብዙ ሰራተኞች የቀጠሩ አሉና ለወጣቶች፣ ለቴክኒክና ሙያ ተመራቂዎች፣ ለዩኒቨርሲቲ ተመራቂዎች እንዲሁም በጉልበታቸው ሰርተው አገልግለው ገንዘብ ማግኘት የሚችሉ ሰዎች የስራ እድል ፈጠራውን ጥሩ አድርጎልናል።